እስኪ አንድ ጥያቄ ልጠይቃችሁ። እናንተ ተወልዳችሁ ካደጋችሁበት ከተማ አትሆንም አታስፈልግም ተብላችሁ ብትገፉ ምን ታደርጋላችሁ? በቀጣይ የምንመለከተው በሀገረ ቻይና አጫጭሮቹ ወይም ድዋርፍ የሆኑ ሰዎች አታስፈልጉም፣ ለዚህ ከተማ አትሆንም ተብለው ተገፉ። ከዛም ከተማቸውን ለቀው ተሰደዱ። ከተሰደዱ በኋላ በሄዱበት አካባቢ ምን ገጠማቸው? በዛሬው የዜና ዓለም ዝግጅት ይህን አስደናቂ ታሪክ የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቻይና እንግዲህ እንደምትታወቀው ተመልካቾቻችን በጣም አስደናቂ ባህል ማንነት ያላት ሀገር ነች። በርካታ ስራ ወዳድ ህዝቦች ያላት ሀገር ነች። እዚች ሀገር ላይ የተወለዱ እንደነዚህ አይነት አጫጭር ሰዎች በእንደዚህ አይነት መንገድ መገፋታቸው ምናልባት አፍሪካ ሀገር ቢሆን ምን አይነት ተጽዕኖ ሊያሳድር ይችላልስ ብለን ስናስበው በጣም ከባድ ነው ይመስለኝ። शॉप बनी हुई है जहां पे वो लोग काम करते हैं। नी हाओ, हेलो, हाय, हाउ आर यू? कह रहा है कि जब दूसरी बार चाइना እዚህ ከመምጣታችሁ በፊት በዛኛው ለነሱ ምቹ ባልነበረው ዓለም ሆነው ስራ ማግኘት አልቻሉ ነበር። አጭር ስለሆኑ ብቻ ስራ ማግኘት ሳይችሉ ቀሩ። ይሄ በደቡብ ምስራቅ ቻይና በምትገኘው ዩናን ግዛት የሚኖሩ የአጫጭሮቹ መንደር ነው። በዚህ የትንንሾቹ ግዛት ምን የተለየ ትዕይንት ይኖር ይሆን? የገረመኝ ነገር ምንድነው? ከተማቸው በጣም ሰፊ ነው። በተለይ አብዛኞቹ የሚኖሩት ቤጂንግ ነበር ዋና ከተማዋ። ከዛ ባለፈም ደግሞ የተለያዩ በርካታ ግዛቶች ባላት የቻይና አካባቢዎች ይኖራሉ። በእነዛ የሚኖሩት እንግዲህ ረጃጅም የሚባሉት ወይም ደግሞ ከነሱ ረዘም ያሉ ሰዎች አይ እናንተ እዚህ መኖር አትችሉም፣ ስናያችሁም ተደብሩን አላችሁ፣ ከዛ ባሻገርም እንደኛ መስራት አትችሉም በሚል አይነት መንገድ ነው ሰዎቹን ያባረሯቸው። ካባረሯቸው በኋላ ግን ለነሱ የመለሱት ምላሽ ጸብ በሚያመጣ መንገድ አይደለምና በጣም የገረመኝ ብልጥ ነው የሆኑት። ተነጋገሩ። አጫጭሮች ተሰባስበው ከተነጋገሩ በኋላ ለምን ወጣ ብለን እኛ ለኛም የሆነውን ነገር አንመሰርትም፣ አካባቢ መንደር፣ ሰፈር ሊሆን ይችላል የሚል ሐሳብ ተለዋውጠው ነው ወደ እዚህኛው ይሄ ፓራዳይዝ በማለት ድዋርፍ ፓራዳይዝ ወይም ደግሞ ቻይኒዝ ድዋርፍ ፓራዳይዝ የተባለ ስፍራ ለመገንባት ሄዱት። और सामने एक बुक स्टोर बना हुआ है። እዚህ ያሉት አጫጭር ሰዎች ከመሰሎቻቸው ጋር ያለምንም መሸማቀቅ በመጫወታቸው በጣም ደስተኛ ሆነዋል። ብዙ አስደናቂ ነገር አይታችሁ ታውቁ ይሆናል። ይሄኛው ግን እጅግ ይለያል። በጣም የገረመኝ ግን ቀጣይ በምንመለከተው ቪዲዮ አጭር ነው ድዋርፍ የሚባል ወይም በነዛ ረጃጅም ነን በሚሉ ሰዎች ተንቆ ተገፍቶ ከሄዱት መካከል ነው። እዚህ ከመጣ በኋላ ልኬን የመሰል ሰዎች ሳገኝ ደስተኛ ሆንኩኝ ይላልና ምክንያቱም ተከባብረው ተፈቃቅረው ነው የሚኖሩት። እነዛ ሰዎች አንድ አይነት ቁመት ነው ያላቸው። አንዱ ለአንዱ የሚኖረው የግል የፈለገ ሀሳብ ሊኖራቸው ይችላል። ነገር ግን በቁመታቸው በመልካቸው አነስክ በዛ ምናምን በሚባባል ነገር እንዳይጣሉ እንዳይቀያየሙ አድርጓቸዋል። በራሳቸው መተማመን የፈጠራላቸው የስፍራ እንደኔ አይነት ሰዎች ማግኘት በጣም ይከብዳል። በቁመታችን የተለየን በመሆናችን እንኮራለን እንዲሉ ማስችሏቸዋል። እዚህ መንደር ስትመጡ በትንሽ ቆይታ ቤተሰቡ ናችሁ ቁጭ ትላላችሁ። ይህ የምትመለከቱት በዓለም ላይ ልዩ ከሆኑ ቦታዎች መካከል አንዱ ትልቅ የመዝናኛ ቦታ ሲሆን ሁሉም ትርኢት አቅራቢና ሰራተኞች አጫጭሮች ወይም ድዋርፍ ናቸው። ታዲያ ይህ ስፍራ የአጫጭሮቹ ግዛት የሚል ስያሜም ተሰጥቶታል። እንግዲህ ተመልካቾቻችን እንደተመለከታችሁት ነው። እነዚህ ሰዎች በጣም ኮንፊደንሳቸው የሚገርም ነው። በሚገርም ሁኔታ ነው ራሳቸውን ለዓለም የገለጡት። እኛ እንዲህ ነን፣ በእንደዚህ አይነት መንገድ ዓለም መጥቶ እንዲያይን እንፈልጋለን ብሏል። ልክ የራሳቸውን ሰፈር ወይም ደግሞ የራሳቸውን የሚሉትን ለኛ ይመቸናል ያሉትን ከዛ ሲገፉ የመሰረቱት አካባቢ ግን ሌሎችን እንዳትመጡ በሚል ነገር አይደለም። እንደውም እነዛ የገፏቸው ሰዎች ሁላ አሁን መጥተው እነሱ እንዲጎበኛቸው አድርጓል። ሲጎበኛቸው ደግሞ በጣም ከሚገርመው ነገር ምንድነው ዝም ብሎ አይደለም የመታችሁ ጎብኝ አጭር በመሆናችን ወይም ደግሞ እኛ አጫጭሮች የምንኖረው ቦታ በማለት ብቻ ሳይሆን ራሳቸውን በአርት አዳበሩ። በአርት ካዳበሩ በኋላ የተለያዩ ሙዚቃዎችን፣ ትርኢቶችን እያሳዩ ከሀገረ ቻይና ብቻ ሳይሆን እዛው ከራሳቸው ከተወለዱበት ከራሳቸው ሀገር ብቻ ሳይሆን ከሌሎች ሀገር ለጉብኝት የሚመጡ ቻይናን ለመጎብኘት የሚመጡ ቻይና በርካታ የሚጎበኝ ስፍራዎች ያሏት ሀገር ነች። እዛ አካባቢ ሳይደርሱ እንዳይመለሱ ነው ያደረጉት። በአሁኑ ሰዓትም እንግዲህ ይህ ቪዲዮ በርካታ ሚሊዮን ተመልካች የተመለከተው ነው። ምክንያቱም እነዚህ ሰዎች ከዛ ከተገፉበት ወይም ደግሞ አታስፈልጉም ተብለው ከመጡበት ከተማ በኋላ ወደ ራሳቸው ሲመጡ የሆኑበት ወይም ራሳቸውን የተቀበሉበት መንገድ በጣም የሚገርም ነው።
በእንደዚህ አይነት መንገድ ይቻላል እንዴ እስኪያስብል ድረስ ማለት ነው። እነዛ ሰዎች በድሏቸው ሄዱ ብሏቸው ነው የመጡት። ነገር ግን እዚህ ከመጡ በኋላ እነዛን ሰዎች እንደውም ጓደኛ ነው ያደረጓቸው ወይም ከዛ ተገፍተው ምናልባት ኤግዛክት ራሳቸው ከሌ የሚባሉ ሰዎች ላይሆን ይችላሉ። ግን በእነዚህ አይነት አስተሳሰብ ያሉ ሰዎች እንኳን እዛ ከመጡ በኋላ መለወጣቸውን በዚህ ቪዲዮ ላይ እንደዚህ ስንመለከት ነበረ። እስኪ ይሄን ቪዲዮ አይተን እንመለስ። 小人国发展到以后，我们都要建自己的养老院，这些都是。 በነገራችን ላይ ተመልካቾቻችን እነዚህ ሰዎች ወይም አጫጭሮቹ የሚገርም ነው። ለእንደነዚህ አይነት ታሪኮች አዳዲስ አይደሉም። ምክንያቱም ይሄ ለመገፋት ምን ለማለት አንዳንዶቹ ቦይፍሬንዳቸውን የተቀሙ ሴቶች አጫጭሩ ነው። ሴቶቻቸውን የተቀሙ ወንዶች ያሉበትም ኮሚኒቲ ነው። ሰው በቁመት አይደለም የሚዋደደው ወይም ይሄ በስታተስ ባለው ማንነት አንተ እንደዚህ ሀብታም ዳህነ እንደዚህ ተማርክ አልተማርክም ከሚል ሳይሆን በቁመታቸው ብቻ አጭር በመሆናቸው በተፈጥሮ ባገኙት ነገር ብቻ የተቀሙ አሉ። ያው ችግሩ ምናልባት የሄደችው ሴት ወይም የሄደው ወንድ ሊሆን ይችላል። ነገር ግን ተጽዕኖ ሊያሳድሩባቸው እንደሚችሉ ለነዛ ሰዎች ቁመታቸው ረዘም ወይም ደግሞ ከነዚህ አጫጭር ከሚባሉት ዘለግ ረዘም ያሉት ፍቅረኛሞች የነበሩ ሰዎች መሄዳቸው የነሱ የፐርሰናል ጉዳይ የግላቸውም ሆኖ እነዛ ሰዎች ደግሞ ያደረጉባቸው ተጽዕኖ እንዴ እኛ ረጃጅሞቹ እያለን አጭር ሰው ጋር ይደብራል ምናምን ተብሎም ሊሆን ይችላል። ነገር ግን ያን ተጽዕኖ መቋቋም ሳይችሉ የሚወዷቸውን ሰዎች ጥለው ሄደዋል። እዚህ ከመጡ በኋላ ግን አብዛኞቹ ምክንያቱም ይሄ ዓለም የፈጠርነው ለራሳችን ነው ማለት እዚህ በትዳር የተጣማመሩ ናቸው ወይም ደግሞ በትዳር የተጣመሩ ናቸው አጫጭሮቹ ሰዎች ልጅ ወለዱ አሉ። ከዛ ባሻገር ሌላ አካባቢ መሄድ እንደ ጉብኝት እነዛ ረጃጅሞቹ እነዚህ መጥተው እንደሚጎበኟቸው እኛም ከዚህ በፊት የነበርንበት ቦታ ስንሄድ እነዛን ለመጎብኘት እንዲሄድን አይነት ስሜት እንዲሰማን ነው የሚያደርገን። ምክንያቱም በቃ የኛ ዓለም ይሄ ነው፣ እኛ የምንኖረው እዚህ ነው። እዛ ደግሞ ስንሄድ የሆነ ከኛ ወጣ ያለ አይነት ቁመት፣ ማንነት፣ ፊዚካል ያላቸው ሰዎችን የምናይበትን አይነት አድርገን ነው የምናስበው የሚል ሀሳቦችንም እያጋሩ ነው። በጣም የሚገርም ስነ ልቦና ያላቸው በርካታ ሰዎች እኛ ሀገርም በእንደዚህ አይነት አጭር አይነት ቁመት ያላቸውም ደግሞ ከአብዛኞቻችን ይሄ መካከለኛ ከሚባል ወይም ደግሞ ረጃጅም ከሚባል ቁመት ካላቸው ሰዎች ያጠረ ቁመት ያላቸው ሰዎች ሊኖሩ ይችላሉ። እንደነዚህ አይነት ሰዎች በእኛ ሀገርም ይገፋሉ። ወይም መንገድ ላይ ምናልባት እየሄዱ እኮ ስናያቸው በጣም አትኩረን የምናያቸው ሊኖር ይችላል። ከኛ የተለየ ኦፍኮርስ የተለየ ነገር ስናይ ብዙ ጊዜ በአይናችንም ማናየው ነገር ሊሆን የሚችል ነገር ስናይ ተገርመን ማየቱ ሊኖር ይችላል። ነገር ግን እነዛን ሰዎች በሚያሳቅቅ መንገድ መሆን የለበትም ብዬ ነው የማስበው እኔ በግሌ። ምክንያቱም እነዛ ሰዎች በተፈጥሮ የተሰጣቸው ናቸው። አንዳንዶች ደግሞ በሰው ሰራሽ ጉዳት ምክንያት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል ከአካል መጉደል ጋር ተያይዞ። በተለይም ደግሞ በተፈጥሮ የተሰጠ እንደዚህ አይነት ነገርን እኔ ከአንተ የተሻልኩ ነኝ በሚል እይታ ወይም ደግሞ እንደተለየ አይነት ፍጡር አይነት ማየት እነዛን ሰዎች ሊያስደብራቸው ሊያሸማቀቃቸው ይችላልና እኛም ሀገር እንደዚህ አይነት ነገሮች የምናደርግ ሰዎች ከእንደዚህ አይነት ነገሮች መለስ ብንል ብዬ አምናለሁ። ምክንያቱም ለኛ ኖርማል ሊሆን ይችላል፣ ምናልባት ልናላግጥበት የምንችለው ጉዳይ ሊሆን ይችላል፣ ወይም የሆነ ቀልድ ሙድ ይዘን ልናልፍ እንችላለን። እነዛ ሰዎች ግን የሚሰማቸው ነገር ሊኖር ይችላል። እነዚህ ቻይኖች ላይ የተፈጠረው ይህ ነው። በጣም አጭር ከመሆናቸው የተነሳ በርካታ ሰዎች እንዴት እንደዚህ አይነት ቁመት ኖራችሁ እያሉ የሚያሳቅቋቸው፣ የሚተቿቸው፣ የሚቀልዱባቸው፣ ሙድ የሚይዙባቸው ሰዎች ነበሩ። ነገር ግን እነዛን ነገሮች አልፈው አሁን ላይ የራሳቸውን የሚጎበኝ ፓራዳይዝ በማለት እንግዲህ መስርተዋል። በጣም ነው ያደነኳቸው ጥንካሬያቸው። አሁን ላይ በነገራችን ላይ ያ ፓራዳይዝ የመሰረቱት ለነሱ ገቢ ሆኗል። በርካታ ጎብኚዎች እየመጡ በየአመቱ በበርካታ መቶ ሺዎች ይጎበኛሉ። ይህ ማለት በጣም ትልቅ ገቢ ነው የሚያገኙት። የሚያገኙት ገቢ ደግሞ ቀጥታ ለነሱ እዛ ላለው ኮሚኒቲ ማህበረሰብ ነው የሚሆነው። ከዛ የራሳቸውን ነገር በራሳቸው እንዲያደርጉ አስችሏቸዋል። አብዛኞቹ በጣም ደስተኛ ናቸው። አሁን ለምሳሌ አንዱ አጭር ነው፣ እድሜው 20ዎቹ አካባቢ ነው። ነገር ግን ብዙ ሰዎች ይገፉት እንደነበረ ፊቱም ደግሞ በጣም ጥንጥዬ ስለነበረ አፕሉ ነው የሚሉትና ያን ስም ያወጡለት እዛው የራሳቸው ኮሚኒቲ አጫጭሮቹ ናቸው። ነገር ግን ደስተኛ እንደሆነ ምክንያቱም እንደዚህ አይነት ስም የሚወጣለት ከመውደድ ወይም ደግሞ አንዱን ለመለየት የወዳጅነት አይነት ነው እንጂ የጥላቻ አይደለም። እና አንዳንዴ ስም ስናወጣ የሚያስጠላ ስም እንኳን ቢሆን
ያ ሰው ያወጣበት ፐርፐዝ ነው አንተን የሚገልጽህና እንድትደሰትም እንድትከፋ የሚያደርግ ብዬ አምናለሁና እነዛ ሰዎች ከዚህ በፊት በኖሩበት ከተማ አፕል ቢባሉ ምናልባት አፕል አነስ ያለ ፍሩት ከመሆኑ ጋር ተያይዘው ኦኬ ትንሽ ነህ ለማለት ነው ብለው ያስባሉ። እዚህ ግን ከተመሳሳይ ጋር ስለሆነ ያን የተባሉበት ምክንያት የራሳቸውን ማንነት ለመግለጽ ሰፈር ላይ እንትናቸውን በባሪያው ቀዩ ምናምን እየተባባለ እንደምንጠራራው አይነት በእነዚህ አይነት መንገድ በመሆኑ ደስተኛ መሆናቸውን ይገልጻሉ። ቅድም እንዳልኳችሁ እዚህ ተጋብተው ፍቅር ህይወት የጀመሩ እኔን ይንከባከበኛል፣ እኔን ትንከባከበኛለች፣ ይረዳኛል፣ ትረዳኛለች በማለት እርስ በርስ መረዳዳት እንደሚችሉ ምክንያቱም ስነ ልቦናቸው የሚያወሩት ቋንቋ መግባባት ይኖረዋል። የሚያወሩት ቋንቋ ማለት ቻይነኛ ነው። ነገር ግን የውስጥ ይሄ የሀሳብ የመረዳዳት ቋንቋቸው በጣም የሚስማማ ነው። ምክንያቱም እነዚህ ሰዎች ተመሳሳይ ማንነት፣ ተመሳሳይ ባህሪ ከቁመናም ተመሳሳይ ቁመና ስላላቸው እንደዚህ አይነት ላይፍን የሚያሳልፉ ናቸው። በጣም ነው የገረሙኝ። ከዛ ባሻገር በነገራችን ላይ ተመልካቾቻችን ልክ ወደኛ ሀገር አሁን ስንመጣ አንዳንድ ሰዎች እኮ እንደዚህ አይነት ታሪክ ያላቸው አሉ። አጭሩ ነው ወይም ደግሞ ይሄ ድዋርፍ የምንለውን ወይም ቁመታቸው ያጠረ ሰዎችን ሰፈር ላይ እንደነሱ ብዙም ሰው ከሌለ እነዛ ሰዎች እንደ ብርቅ ማለት ያን ሰው ይሄ በጣም አይን እንዲበዛበት ወይም የተለየ ነገር ሆኖ እንዲታይ ከማድረግ ተነሳ ወይ ሰው በጣም በማያቸው አካባቢ እንዲሄዱ ወደ ዘመድ የተደረጉ ሰዎች ብዙዎች አሉ። ወይም ደግሞ በእነዚህ አይነት በተፈጥሮ ይህንን ማንነታቸውን ያገኙ ሰዎች ኮርተው እንዳይኖሩ ይሄ የኔ ማንነት ነው እንዳይሉ በቀልድ በማሽሟጠጥ ምክንያት አንኖርም፣ እዚህ አካባቢ መኖር አንችልም ብለው ከሰፈራቸው የተሰደዱ ወይም ደግሞ እዛ መኖር በራሳቸው ከቤታቸው እየኖሩ እንዳይወጡ የሆኑ ትምህርት እንዳያገኙ ስራ እንዳይሰሩ የሆኑ በርካታ ሰዎች በየአካባቢዎቻችን ይኖራሉ። ስለዚህ እንግዲህ እንደነዚህ አይነት ቻይኖችን ያየን ምናልባት አጫጭር ሰዎችን ወይም የተለየ ማንነት ያላቸውን ይሄ በርካታው ሰው አለው የምንለውን አይነት የጎደላቸው ያጠራቸው በተፈጥሮ በየትኛው መንገድ ያጠራቸውን ሰዎች በመክፋት ወይም እናንተ እኛን አትመስሉም ከኛ ጋር የሆነ ነገር ተመሳሳይ ነገር የላችሁም ብለን በመክፋት ሳይሆን የራሳቸውን ዓለም መፍጠር እንደሚችሉ ወይም ከኛ ጋር ኖረው እነሱ ሌላ የራሳቸው ማንነት ያላቸው ሰዎች መሆናቸውን መከባበር እና እነዛን ሰዎች በፍቅር ልክ እንደኔ እንዳንተ እንዳንቺ እንደኛ እንደርሶ እንደሁላችንም አይነት መሆናቸውን ማመን አለብን ብዬ አስባለሁ። ለማንኛውም ተመልካቾቻችን የነዚህ የቻይኖቹ አጫጭሮቹ ታሪክ በጣም የሚገርም ነው። ተመልካቾቻችን ለዛሬ የነበረን የዘናለም ዝግጅት ይህን ይመስል ነበረ። በዘናለም መሰናዷችን ላይ እናንተን ያስገርማሉ የሆነ ነገር ታገኙበታላችሁ ብዬ ማስባቸውን የተለያዩ ርዕሰ ጉዳዮችን እያነሳሁኝ የተለያዩ ቪዲዮዎችን ወደ እናንተ እያደረስኩኝ አብረን ቆይታ የምናደርግ ይሆናል። ዛለን በነገራችን ላይ ዛሬ ባነሳነው ርዕሰ ጉዳይ ላይና በዚህ በተመለከታችሁት አይነት ቪዲዮ አማካኝነት እንደዚህ አይነት ታሪክ የምታውቋቸው ካሉ እናንተም ደግሞ በግላችሁ ከዚህ ጋር በተያያዘ ሐሳብ አስተያየት መስጠት ከምትፈልጉ ከሆነ ከዚህ ቪዲዮ ስር ሐሳብ አስተያየቶቻችሁ ማድረስ ትችላላችሁ። ቻናላችንን ግን ላይክ ሼር እና ሰብስክራይብ ማድረግ አይረሳ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።